የተወደዳችሁ ውድ አድማጮቻችን እንደምን ሰነበታችሁ? ያደመጣችሁ የምትገኙት ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። ባሳለፍነው ሳምንት የማረፊያ እንግዳ ቆይታችን ከአርቲስት አዳነች ወልደ ገብርኤል ወይም አዴጋ የክፍል 2 ቆይታ አድርገን ነበር። እነሆ ዛሬም ሳምንቱን ጠብቀን የመጨረሻውን ክፍል ይዘንላችሁ ቀረብን። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። አብራችሁን ሁኑ። የፕሮሞሽን ስራ ምሰሪበት ድርጅትም አቋቁመሽ ነበር። ከዛ የኤፍሬም ስዩም ግጥም ሶሊያና ግጥም በሲዲ የመጀመሪያው አባው መላኩና ኤፍሬም ስዩም ናቸው የሚነሱት። የሱንም ፕሮሞሽን የሰራሽለት አንቺ ነበርሽና የሌሎችንም ሰርተሻል። እስኪ ስለ ፕሮሞሽን ስራሽ እናንሳ። የፕሮሞሽን ስራ እኔ አንድ ከድሮ ጀምሮ ከ1993 አሁን እስካለንባት 2018 ድረስ አንድ የፕሮሞሽን ስራ ነው የምሰራው። ፕሮሞሽን ስትል ድርጅትህን ከፍተህ ብቻ ያንን ነገር ፕሮሞት ማድረግ ሳይሆን ወጣቶችንም በግል ያገኘው በስልክም በምንም የፕሮሞሽን ስራ እንዲያርጉ እከሌን ኮንታክት አድርጉ እንዲስሩላችሁ የሚለው ውስጥ ያለ ነው። ያ ነው ለኔ ሳቲስፋክሽን የሚሰጠኝ፣ ያ ነው እርካታ የሚሰጠኝ፣ ደስ የሚለኝ ለዚህ ነውና አንድ ከድሮ ጀምሮ አሁን እስካለሁበት ድረስ በፕሮሞሽን ስራ ውስጥ ነው ያለሁት። እንደ የማንን ሰርተሻል የሚለውን የኤፍሬም ስዩምንም ቢሆን እንዴት እንደሰራችሁ። ኤፍሬም ግጥሙን እንደጨረሰ ግጥሙን ይዘው ጃአዲ አርት ፕሮሞሽን ገነት ሆቴል ነው ቢሮ የመጣው። ያንቺ ፕሮሞሽን እኔ ጋር መጣ። ያንን ተነጋገርን። በጣም አሪፍ ግጥም ነው እና ቆንጆ የሱ ግጥም ደግሞ ግጥም አይደለም ኤፍሬም ታውቃለ፣ ሶሊያና ፈር የቀደደ ከፍ ያለ ነው። ከዚያ በመጀመሪያ በቃ እንዲ ተነጋግረን ምን ብለን ሳስመርቅ የት ነው ያስመረቅኩት? ኢምፔሪያል ሆቴል ነው የመጀመሪያው የሲዲ አልበም የተመረቀው የኤፍሬም ነው እና በዚህ አጋጣሚ እኔንም ትንሽ የበለጠ እንድበረታ ያደረገኝ የሱ እንትን ነው አልበም ነው። አልበም እንበለው የሲዲ አልበም የግጥም ነው አልበም ነው። የዛን ጊዜ እሱን ሰርተናል። ኢምፔሪያል ሆቴል ለመጀመሪያ ጊዜ ፏ አድርገን ያስመረቅ ነው እዚያ ነው። ይችንም ኤፍሬም እየምትጠይቀው የበለጠ ሊያብራራልህ ይችላል። ምስክርነቱን ይሰጠኛል። በጣም ነው ደስ የምወደውና ማከብረው ውድ ወንድሜ ነው። ይቅርታ ልጄ ነው። ችግር የለውም። ወንድምም ልጅም መሆን ይችላል። ሁሉንም መሆን ይችላል። የነሽዋንዳ ኃይሉንም የቴዲ አፍሮንም ኮንሰርት አዘጋጅተሻል አይደል? ከፔፕሲ ጋር ፔፕሲ ነው ስፖንሰር ያደረገን። የሽዋንዳኝ ኃይሉ አልበም እንደወጣ ሽዋንዳኝ ቴዲ አፍሮ ሆነው እዚያ ቦታ ላይ ሌሎችን ድምጻውያን ባላስታውስም የመጀመሪያ የሰራሁለት እኔ ነኝ። ኤግዚቢሽን ማዕከል ጎሳዬ ተስፋዬ፣ ማዲንጎ አፈወርቅ፣ ትግስት ፋንታሁን፣ አበባ ደሳለኝ እነሱንም ኤግዚቢሽን ላይ አሰርሻቸዋለሁ። ኤግዚቢሽን ማዕከል ላይ ትልቅ ኮንሰርት ነው የሰራ ነው። ሌላው ከፔፕሲ ጋር የሽዋንዳኝና የቴዲ አፍሮን አንድ ላይ አልበሙ የሽዋንዳኝ ነው። ከቴዲ ጋር ግን አብሮ ነው እዚያ ኤግዚቢሽን ላይ ኮንሰርቱ ማለት ነው። ኮንሰርት ነው። የአልበሙ ፕሮሞሽን የሽዋንዳኝ የሰራው የሽዋንዳኝ የአልበም ፕሮሞሽን ያልሰራ የሄኖክ አበበንም እኔ ነኝ የሰራሁት። ዲላ ድረስ አዋሳ ዲላ እንደዚህ ሄደን ኮንሰርት ሰርተናል። እዚያ ድረስ እየነዳው መኪና እየነዳው ነው ከዚህ እዚያ ድረስ ሄጄ ኮንሰርት የሰራ ነው። ሌላ ጋምቤላ ስፖርት ለሰላም የሚል ፕሮግራም ዝግጅት ነበረ። እዚያም ሄደን ኩኩ ሰብስቤ፣ ሚካኤል በላይነህ፣ ሸዋንዳኝ ኃይሉ እንደዚህ ሄኖክ አበበም አለ። እዚያ ሄደን ጋምቤላም አሰርቻቸዋለሁ። ኮፒራይት መብት ጋር በተያያዘ ደግሞ ሊቀመንበር ሆነሽ ሰርተሻል። እንዴት ነው ሊቀመንበር የሆንሽበት አጋጣሚ? ከዛስ ምን ሰራችሁ? ሊቀመንበር የሆንኩበት የኮፒራይት ኮሚቴ ተቋቋመ። እንዳልኩ ወንድሜም ሻምበል ታደሰ ወልደ ገብርኤል ደግሞ ከኦዶ ቪዥዋል አሳታሚዎች ጋር አብሮ ይሰራ ነበረ። ማኔጅ የሚያደርገው እሱ ነው። ይሄ ኮፒራይት ነገር በጣም እየከፋ መጣ። ሌብነቱ አልበም ይወጣል፣ ሙያተኛው ተጠቃሚ አይደለም። ምንድነው ሁሉም ዱፕሊኬት እያረገ ነው እንትን የሚለው የሚሸጠው። ያንን ነገር ለማስወገድ ኮሚቴ ተቋቁሞ ብዙ ኮሚቴዎች ይልማ ገብረአብ፣ አረጋኸኝ ወራሽ፣ ይሳቅ ባንጃው፣ እኔ ወንድሜ ሻምበል ታደሰ ወልደ ገብርኤል፣ እቁባይ በረሄ ሁሉም ነበርን። እንደዚያ ተቋቋመ። በሊቀመንበርነት የመረጡኝ እኔን ነው
ለታሪክ ቪዲዮ አለ ተቀምጧል። ምን እንደው ምን ሰራችሁ ግን? ምን ያልሰራ ነው አለ። በቃ ቻሌንጅ ሰልፍ፣ ሰላማዊ ሰልፍ ሁሉ ወጥተናል። የኮፒራይት ህጉ ይከበርልን ሰላማዊ ሰልፍ ተወጣ። ከዚያ እኔ በታሪክ ማረሳው የነፍሳቸውን ይማር ክቡር ጠቅላይ ሚኒስትር መለስ ዜናዊ ባለቤት አዜብ መስፍን ነበረች። ናዝሬት ላይ ለሆነ የሴቶች ዝግጅት ተጠራን፣ ሄድን። እኔም ጸጋዬ እሸቱም ነበርን። የዛን ጊዜ በየቦታው እኛ ሙያተኞች እንደዚህ እንጠራለን፣ ግን ለምንድን ነው የኮፒራይት መብት የማይከበርልን ብለን ችግር የለም ተባለ። በሳምንቱ የኮፒራይት መብት ተከበራልን። እንትኑ ጸደቀ፣ ህጉ ጸደቀ። ስለዚህ ያን ያህል ብዙ ትግል አሳልፈናል በዚያ ውስጥ። በዚህ ምክንያት እኮ ማላዊ ድረስ ሄደናል ለወርክሾፕ። ቀላል 4 አመት ነው ያገለገልኩት። ቆይተሻል። 4 አመት ያህል አገልግዬ ከዚያ በኋላ በቃኝ፣ ደከመኝ። ትራንስፖርት አለ፣ ምን ውሎህን ክፍያ ምናምን የሚባል ነገር የለህም። ከራስህ ነው ሁሉን ነገር የምታረገው። ከአቅሜ በላይ ሆነ። የራሴንም ስራ ልስራ ብዬ ምርጫ እንዲከናወን ተደረገ። ጋሽ ዳዊት ይፍሩ ሙዚቀኛ ዳዊት ይፍሩን እሱም በሊቀመንበርነት አስመርጬ ከዚያ አቆምኩልሃለሁ። ዳዊት ይፍሩ ነው ካንቺ በኋላ? ከኔ በኋላ ጋሽ ዳዊት ነው። እስካሁን ድረስ ይሄ ነገር አለ። ምንም ብዙም እንቅስቃሴ አለ አይመስለኝም። አሁን በቅርቡም እየተሞከረ ነው። ይሁን የሚያስብል ነው። ጥሩ ነው። መበርታት ነው። አዲ አሁን ደግሞ በቅርቡ የአዲ ጠብታ የሚል ፕሮግራም ይዘሽ በአርቲስት ቴሌቪዥን ተከስተሻል። እንዴት ነው እንደው ልጀምሪው ስታስቢና ከጀመርሽው በኋላ እንዴት ነው? እስኪ እሱን እስኪ ያዲ ጠብታ ብዬ ጀምሬያለሁ። በርግጥ ሁሉም ነገር አልጋ ባልጋ አይሆንም፣ መስዋዕትነት ይጠይቃል። እየታገልን ነው። በአርቲስት ቲቪ ላይ ቢተላለፍም አርቲስት ቲቪም በራሱ ዩቲዩብ ላይ ያረጋል። እኔም የአዲ ጠብታ የሚል የራሴ ዩቲዩብ ቻናል አለኝ። በዚህ አጋጣሚ ዩቲዩብ ቻናሌን የአርት ፍቅር ያላችሁ ሰዎች እና ሰብስክራይብ እንድታረጉልኝ እንዲያደርጉልን እንደዚያ እየተሰራ ነው። ብዙ ቻሌንጅ አለው። እንዴት ነው ግን እንደው ቻሌንጁ እንዳለ ሆኖ ይሄ እንደው ከስፖንሰር ጋር ከምን ጋር በተያያዘ ቻሌንጁ እንዳለ ሆኖ ግን እንደው እንግዶችን አቀርቦ ኢንተርቪው ከማድረግ ጋር በተያያዘ ግን ምን አይነት ነገር እንደው አገኘሽበት? እንደው እንግዶች ምንም ነገር እኔ አንድ ነገር ያለው አማኑ ያዲ ጠብታ ስል የራሴን እርካታ ነው የምፈልገው። ብዙ የኪነ ጥበብ ሰዎች አሉ። የነሱን የህይወት ተሞክሮ የነሱን የስራ ልምድ ለሌላው ወጣት ለህብረተሰቡ ተደራሽ እንዲያደርጉ እንዴ እከሌ እንዲ ነበር እከሌ ይሄንን ሰርቶ ነበር የሚባለው ነገር በእያንዳንዱ ጭንቅላት ውስጥ እንዲቀር ስለፈለኩ ነው ያዲ ጠብታ ብዬም ወደዚህ የመጣሁት እንጂ ይሄን ያህል በአርቲስት መስኮት ስትታይ ጥሩ ነው፣ ፕሮሞሽን ነው፣ ሰው ያይሃል፣ ይሄም አለ ወይ ምናምን ይልሃል። ከዚያ ውጪ እንደ ጥቅም የማየው ምንም ነገር የለም። አንድኔ እድሜን ሙሉ ስሜን ከማስጠራትና በዚህ መስመር ከማለፍ ውጪ በጥበብ ተጠቅም ያለሁ ምለው ነገር የለም። ጥበብ የሰውን ፍቅር ሰታኛለች፣ የሰው መውደድ ሰታኛለች። ፍቅር እኔ እድሜ ይጨምርልኛል፣ እምነቴ ያ ነው እና ሌላው በሂደት ሁሉ ነገር ይስተካከላል ብዬ አምናለሁ። የተወደዳችሁ አድማጮቻችን ያደመጣችሁ የምትገኙት ሳምንታዊ የማረፊያ እንግዳ ቆይታችን ነው። እንግዳችን ደግሞ አርቲስት አዳነች ወልደ ገብርኤል ወይም አዲ ነች። አብራችሁን ሁኑ። የምትወጃቸው የምንጊዜም 3 መጽሐፍ ብለሽ ፍቅር እስከ መቃብር፣ ኦሮማይ የአዲስ አለማየሁና የበዓሉ ግርማ፣ የማታ እንጀራ፣ ሶስተኛው ደግሞ የማታ እንጀራ የዓለም ፀሐይ ወዳጁ። ሁለቱ ፍቅር እስከ መቃብርና ኦሮማይ እንደ ህዝብ ይታወቃሉ፣ ምን አይነት ሐሳብ ምን አይነት ጭብጥ እንዳላቸው። ከዛ የማታ እንጀራ ግን እኔ በግሌ ብዙ አላቀውም እና አመጣልና ታነበዋለህ ደስ ይለኛል። እና ይህን መጽሐፍ ከ3 ምርጥ ውስጥ ያካተትሽበት ምክንያት መጽሐፉን ምን አይነት ቢሆን ነው? መጽሐፍን ለመጥራት ያህል እንጂ የመጽሐፍን ደረጃ ለመወሰን አቅሙ የለኝም። ፍቅር እስከ መቃብር፣ ኦሮማይ ብለህ የማታ እንጀራ ብለህ ሌላውን መተው ማለት አይደለም። ይሄንን ብዙ አንባቢ ሊታዘበኝ ይችላል። የተሻሉም ብዙ መጽሐፎች አሉ። ያን ለማወዳደር ብዬ ሳይሆን የራሴ ትውስታዎች ስላሉኝ ነው። ፍቅር እስከ መቃብር ፍቅር እስከ መቃብር ነው አስቀምጠው። ኦሮማይ ደግሞ እኔ ያስመራ ትውስታዬ ነው። ኦሮማይ
አስመራ ያለው ፕሮፓጋንዳና ቅስቀሳ ውስጥ እየሰራው አንድ መጽሐፍ ይጻፍ ተብሎ ሻቢያ ጀበሃ ደማሃይ ከዚያ የመጡና እጃቸውን የሰጡ ወጣቶች እዚያኛ ጋር ፕሮፓጋንዳና ቅስቀሳ ከኮሎኔል ሸዋረጋ ቢሆነኝ ጋር አብረን እንሰራ ነበረ። ስንሰራ ለምን አንድ መጽሐፍ አንጽፍም በኤርትራና በኢትዮጵያ ታሪክ ምክንያት ለምን አንድ መጽሐፍ አንጽፍም ሲባል ጥሩ ይጻፍና ስሙንም ኦሮማይ እንበለው ተባለ። ኦሮማይ ማለት የሄደ ያለፈ ነገር ማለት ነው ተብሎ እንደዚያ ተጀምሮ ነበር። አሳይመንት ተቃይረን ተለዋውጠን እኔ ኮኦርዲኔት ማድረግ ነው እዚያ ላይ ስራዬ። ከዚያ በኋላ እሱ ሳይቀጥል ቀረ። ብዙ ነው ታሪኩ። ትውስታዬ ለኦሮማይ ያ ነው። መጽሐፉ ሲወጣ ኦሮማይ በዓሉ ግርማ እንዳወጣው እኔ ማጋነን እንዳይመስል ልጆቼን አስቀምጬ ትውስታዬ ስለሆነ ያስመራ ምንድነው እኛ እንዲህ ልንል አልነበረም የሚለውን ለማየት ቁጭ ብዬ ነው ሌሊቱን ሳነብ ያደርኩት። ከዚያ ውስጥ እንደ ካራክተርም ካስ የተደረጉትን የተወሰኑትን አቃቸዋለሁ። ስለዚህ በእውነት ዓለም እነዚያን አቃች ያንን ስለማስታውስ ነው ኦሮማይ ብዬ ያልኩ። አበላልጭ አይደለም። ያን ያህል ማንባቢ ነኝ ብዬ ለማጋነን አይደለም። በሱ ምክንያት ነው የምወደው። የማታ እንጀራንስ እንደምረይ ስትለኝ የማታ እንጀራ በጣም ማደንቃት እምወዳት እማከብራት ዓለም ፀሐይ ወዳጆ ናት ደራሲዋ። ከድሮ ጀምሮ ከብሔራዊ ጀምሮ ስትሰራ ነው የኔ አድናቆት ያለው። አሜሪካን ሄደች። አሜሪካን ሀገር ሄዳ ይሄንን ጽፋ እኔ እዚህ እንዳሳትምላት ወደኔ ጋር ልካው አይናለም መጽሐፉ መደብር ወስጄው ትንሽ ፍርሃቱ ምናምን ስለነበረ ኤዲት ይደረግ ተብሎ የፖለቲካ ጉዳይ የዛን ጊዜ ስለነበረ ኤዲት አስደርጌ ነው ስማቸውንም ሜንሽን ባላረግ በእነዚያ ሰዎች ኤዲት ተደርጎ መጽሐፉ እንዲወጣ ብዙ ትግል አልፌበታለሁ። እሱንም መጽሐፍ ምክንያቱም ትንሽ ሸንቆር የምታረግ ነገር ውስጧ ስለነበራት እነሱ ነገሮች ሁሉ ወጥተዋል። ኢቭን ለማስመረቅ እንኳን ክብደት ነበረው። በአርቶት ሲሰራ ብዙ ነገሮች ወጥተዋል። አዎ ብዙ ወጥተዋል። እና ትንሽ ኤዲት ያደረገልኝም ከዚያ ውስጥ ጌትነት እንየውም ነበር። እንዲመረቅም ብዙ ትግል አደረግን። ብሔራዊ ቲያትር አልተቻለም። ብዙ ነው እንትኑ እና እነዚያ ትውስታዎች ጭንቅላቴ ውስጥ አሉ። ከዚያ ውጪ ዓለም ፀሐይ አጻጻፍ በአራት ስንኝ ወይ በሶስት ስንኝ በቃ ሰዓቱን ሙሉ ስታስበው ማትጨርሰውን ስሜት ነው የምትሰጥህ። በጣም የተለየ ስሜት አለኝ። የማታ እንጀራ ነው ወዳታለሁ። የማታ እንጀራ አስጠኝ። ምን መጽሐፉ ይዘቱ ምንድነው? ግጥም ነው። የግጥም መድብል ነው። አዎ የግጥም መድብል ነው። ረጃጅምም ግጥሞች አሉ፣ አጫጭርም ግጥሞች አሉ። መልእክታቸው ቀላል እንዳይመስሉ የእለት ከእለትንም እንቅስቃሴ ሳይቀር እዚያ ላይ አስቀምጣቸዋለች። በጣም የምወደውና ብዙ ትግል የሚያሳለፍኩበት መጽሐፍ ስለሆነ ነው። ሌላው ደግሞ እንደው እስኪ በጥበብ ስለታጀበው ቤተሰብሽ እናውራ። ልጅሽ ማርታ ጌታቸው ተዋናይ ነች። አለማየሁ ታደሰ ደግሞ የማርታ ጌታቸው ባለቤት፣ እሱም ደግሞ በጣም ታላቅ የምናከብረው ተዋናይ ነው። አንቺም አለሽ፣ ወንድምሽም ደግሞ ኪነ ጥበብ ውስጥ ነበርና እንደው ስለ አጠቃላይ ስለ ቤተሰቦችሽ። ወንድም እህትሽም የኪነ ጥበብ ቤት ነው። ወደፊት እንግዲህ ወይ አንድ ግሩፕ እንፈጥራለን ማለት ነው። በርግጥ ሁለት ወንድሞቼ በህይወት የሉም። ታደሰ ወልደ ገብርኤል ሻምበል ታደሰ ወልደ ገብርኤልና አለማየሁ ወልደ ገብርኤል። ንጋት ወልደ ገብርኤልም እንዲሁ ፖሊስ ኦርኬስትራ ነበረች በተወዛዋዥነት። ኮማንደር ብርቄ ወልደ ገብርኤልም ፖሊስ ኦርኬስትራ ነበረች በተወዛዋዥነት፣ በድምጻዊነት፣ በጋዜጠኝነት ሰርታለች። እኔም እንደዚሁ ነኝ። ቤተሰቡ ምን አለፋ የጥበብ ቤት ነው። በቃ አንድና አንድ ባንድ አቋቁሙ የምትለን ከሆነ ባንድና አቋቁሙ። ሌላኛው ልጅሽስ የኢየሩሳሌም ፀሐይ ምትሞክራለች ኪነ ጥበብ ውስጥ? አይ የለችበትም። ድምጽ አላት ብለሽኛል እኮ። ድምጽ አላት ግን ሞርሷ ወደ መንፈሳዊ ነገር ነው የምታደለው። መንፈሳዊ መዝሙሮችን እያዘጋጀች ነው። ወደፊት እንጠብቅ። እንጠብቅ እኮ። ስለዚህ ያው ኪነ ጥበብ ነው የሚባለው። እዚህ ሀገር ውስጥ አይደለም ያለችው፣ አሜሪካን ነው ያለችው። ሌላውም ቢኒያም ጌታቸው ይባላል። እሱም ሳን ፍራንሲስኮ ነው ያለው፣ አሜሪካን ነው። ማርታ ጌታቸው እዚህ ነው ያለችው።
3 ልጆች 7 የልጅ ልጆች አሉኝ። እግዚአብሔር የተመሰገነ ይሁን። አሜን አሜን። የተወደዳችሁ አድማጮቻችን ያደመጣችሁ የምትገኙት ሳምንታዊ የማረፊያ እንግዳ ቆይታችን ነው። እንግዳችን ደግሞ አርቲስት አዳነች ወልደ ገብርኤል ወይም አዴነች። አብራችሁን ሁኑ። ያው እናት ነሽ፣ የኪነ ጥበብ ሰውም ነሽ ደግሞ እና እናትነትና ኪነ ጥበብ ባለሙያነትን እንዴት ነው የምታስኬጁ? እናትነት ለብዙ ወጣት የኪነ ጥበብ ልጆች በርግጥ እናት ነኝ፣ ግን የወለድኳቸው ልጆቼን እንደ እናት ሆኜ እኔ ትሪት አላረኳቸውም። ያው የአፍላነት ዘመን ታውቀዋለህ፣ መሮጥ መራወጥ ምናምን እንደዚህ ነው። እህቶቼና እናቴ ናት ልጆችን እየተንከባከበች ያሳደገችልኝ። እኔም አሳድጋለሁ፣ ማድረግ የሚገባኝን ነገር አደርጋለሁ፣ ግን ለልጆቼ ያን ያህል መስዋዕትነት ከፍያለሁ እምል አይደለሁም። ብዙ ባለውለታ ቤተሰቦች አሉኝ። ለዚህ ነው አሜሪካ ምን ያክል ጊዜ ተቀምጠሽ ታውቂያለሽ? እንደው ለ10 ዓመት ያህል መግባት መውጣት እንደዚህ መመላለስ። አዎ ከሀገር ጋር አገናኝቼ ነው የምጠይቅሽና አሜሪካ በተመላለሽበት ጊዜ ከዛ ደግሞ ሀገራችን ደግሞ በደንብ ኖረሽባታል፣ አሳድጋሻለችና ምን አይነት ነገር ታዘቢያለሽ? እንደው ያ ማህበረሰብ ያለው ጥሩ ነገር ሆኖ እዚህ ደግሞ ቢኖር ብለሽ የምትመኘው ከዚህ ደግሞ በጣም ጥሩ ሆኖ እዛ ደግሞ የሌለ ብለሽ የምትይውን ነገር እስኪ የታዘብሽውን ነገር እስኪ አጋሪ። አሜሪካን ሀገር በእኔ አመለካከትና በእኔ እይታ ሲኖሩትና ሲያወሩት ይለያያል። እኔ እንደ ሀገሬ የምወደው ነገር የለም። ይሄ ባህላችን ለጸበል፣ ለጸዲቁ፣ ለልደቱ ምናምን እንዲመጠራራቱ ብሎ ነገር መገናኘቱ ብዙም አጠብቀውም እዚያም። ምክንያቱም ምንድነው ህብረተሰብ ውስጥ ያለው ሩቲን የሆነ ህይወት ነው። ይመሻል፣ ይነጋል፣ ይሮጣል፣ ይሄዳል። ባልና ሚስቶች ራሳቸው ደህና መሸህ ደህና አደርክ እየተባባሉ የሚገናኙበት ሀገር ነው። ለምንድነው? ይሰራሉ፣ ከሰሩ ብር ያገኛሉ፣ ብር ካገኙ ይኖራሉ። አሜሪካን ከሰራ ብር ታገኛለህ። እኛ ሀገር ግን የሚበልጠው የህብረተሰቡ ፍቅር ነው። ብር አገኘሁ አላገኘሁ ጎረቤቴን እስኪ አንድ እንጀራ ላኪልኝ ካልኳት ትልክልኝና በላለሁ። ያ እንደዚህ አይነቱ ባህል እዚያ ውስጥ የለም። አንድና አንድ እኔ እንደ ሀገሬ ቦታ የምሰጠው ምንም ሀገር የለም። በየራሱ ባህልና መልክ ሁሉም ሊወደው ሊያዳብረው ይችላል። እኔ ግን እንደ ሀገር የሚሆንብኝ ነገር የለም። የኔም የኔ እኮ ናት፣ የኔም የኔ እኮ ናት፣ እኮራባታለሁ እኮ እንዴ። እንደ ሀገር የሚሆን ነገር የለም እንዳይመስልህ። ሁሉም በሆዱ ጾት ነው እንጂ አገሩን ነው የሚፈልገው። ለምንድነው? መኖር አለበት፣ መስራት አለበት፣ ለልጆችን ማስተማር አለበት። ብዙ የተስተካከሉ መንገዶች እዚያ ሊገኙ ይችላሉ። ከመስዋዕትነት ጋር ጊዜህንም ዕውቀትህንም ጉልበትህንም ሰጥተህ የምትሰራው ነገር የምትሰራው ብር አለ። እኛ ሀገር ላይ ዕውቀትም ጊዜውም እንዲህ ቢኖርህም ያን ያህል እንደ አሜሪካ የምታወራለት አይደለም። ዕውቀት ኖሯቸው በየቤታቸው የተቀመጡ ብዙዎች አሉ ከይቅርታ ጋር። ስለዚህ ከሰራህ ብር አለ አሜሪካን ሀገር እና እንዲህ ነው። እኔ ባገሬ ያልደራደርም፣ አትምጣብኝ። ኧረ አልመጣብሽም እንዴ እኔም እኮ አገሬን እኮ አይጠሩ። እዚህ ድረስ ከመጣሽ አይቀር አንድ ሰው የራሱ የሆነ የህይወት መርህ የህይወት ፍልስፍና ሊኖረው ይችላልና በህይወቴ ውስጥ እንዲህ በማድረጌ ነው የተጠቀምኩት እና ሁሉም ሰው ይሄን ቢያደርገው ጥሩ ነው ብዬ አስባለሁ እምትይው ካንቺ የህይወት ልምድ ያገኘሽው እንደ ትልቅ መርህ ካለ? አንድና አንድ እድሜን ሙሉ ህይወቴን ሙሉ ባለሁባት ዘመን አንድና አንድ ከ16 ዓመቴ አሁን እስካለሁበት የካቲት 16 66ኛ ዓመቴ ነው። እስካሁን ድረስ አንድና አንድ ያለሁት ምንም ሳላንገጫገጭ በኪነ ጥበብ ዓለም ውስጥ ነው። በዚህ ዓለም ውስጥ ስኖር ስራዎች ስትሰራ የሚከፈል ገንዘብ ሊኖር ይችላል። ከዚያ ውጭ ግን እኔ ያለኝን ተካፍዬ ከሌላቸው ወጣቶች ጋር አብሬ ምሳ መብላት አብሬ መዝናናት ነው የምወደው። ምላሻቸው ምንድነው? ፍቅር ነው። እኔ ሰው ሊስቅብኝ ይችላል፣ እድሜ የሚቀጥልልኝ የሰው ፍቅር ነው። መንገድ ላይ አግኝቶ ሰው ፈገግ ብሎ አድዬ እንወድሻለን እናከብርሻለን የሚለው ለኔ ትልቅ ጸጋ ነው። ስለዚህ ምንም እንትን ያልኩት ነገር የለም። ፍቅር ይሰጡኛል፣ የፍቅር ምላሽ ሰጣቸዋለሁ። ከዚያ ውጪ ሌላ መመሪያ የለኝም። ፍቅርን ታስቀድሚያለሽ፣ ፍቅር ኪነ ጥበብን ተወጃለሽ። በኪነ ጥበብ ውስጥ
በፍቅር ውስጥ ሆነሽ ይኸው እስከዚህ ድረስ ዘልቀሻል። እግዚአብሔር ይሄ ነው እንግዲህ። ስለዚህ ሰዎች በተቻለ አቅም ህይወታቸውን በፍቅር ውስጥ እንዲያሳልፉ የሚጠቁም ነው ማለት ነው። ከዚህ ሊረዱት የሚችሉት ነገር አዲ ከዚህ በኋላ ቀደም የአዲ ጠብታ አርቲስት ቴሌቪዥን ላይ ያለው እንዳለ ነው። ምን አይነት ስራዎችን ልሰሪ ያስበሻል? ምን ጠብቀው ነገር ካለ እሱንም ብታነሽልኝ ደስ ይለኛል። እንደ አምላክ ፍቃድ አንድ ተርብ የሆነ ልጅ አለኝ። ሮቤል ንጋቱ ይባላል። ስክሪፕት ራይተር ነው። ከእድሜው በላይ ነው አመለካከቱና የሚጽፋቸው ስክሪፕቶች በጣም የሚገርሙ ናቸው። በቅርቡ እሱን አንድ ፊልም ፕሮዲውስ ለማድረግ እቅድ ላይ ነው ያለ ነው። በጣም ቆንጆ መልእክት ያለው ቆንጆ ፊልም ነው። እሱን እንግዲህ እንደ አምላክ ፍቃድ በቅርቡ ጠብቁን ነው የምለው። ከዚህ ጎን በጎን ሌላ ያዲ ጠብታ ነው። አንድ እግዚአብሔር ጤናና እድሜውን ይስጠን። በቃ የምትወጂውን ሙዚቃ አንድ ሙዚቃ ብትጋብዥን ደስ ይለኛል። እሺ ዋሽቶ ለመኖር የቴዲዬ። አዎ ስደውል እንደውም መጥረሽላ ነበር ከመቼ ጀምሮ ነው እያልኩኝ 2-3 አመት አይሆነውም ብለ ነው ነገር። አዎ ቴዲን ጠይቅልኝ። አዎ የኔ ግጥም ነው የሚመስለኝ እና ወይም ቴዲዬ እኔን ያሰበች ሆነ የጻፈችው ብዬ ከልቤ ነው ምልህ። በቃ በጣም የምወደው የራሴ ግጥም እስከሚመስለኝ ድረስ እሱ ነው ምላሽ ይሰጠኛል ራሴ። እንዴ የቱ ሐሳብ ነው በደንብ ሚነካሽ ብትገልጽልኝ ብዬ ነው። ምን ብዬ ገንዘብ ከማጣት ዋሽቶ ከመኖር ሐሳብህን ከምትቀይር ውሸታም ከምትሆን ከዚህ ሁሉ ቃሉን አልለውም ይጥፋ ነው የሚለው። በቃ ውሸትን አልፈልግም ነው፣ ጸብን አልፈልግም፣ ፍቅር ነው። እኔ ይሄንን ፍቅር ነው የሚለኝ። ዋሽቶ ለመኖር ለገንዘብ ብለህ ለቀጣይ ጊዜ ብለህ የምታረገው ነገር መኖር የለበትም። ቀደም ያልሽውን ባይዞይ ቀደም የህይወት መርህሽ ያልኩትን ይገልጸዋል በደንብ። እኔ ምንድነው ይሄ አይቀየርም እንደ ይሉኛል ብዙዎች ሲደውሉ። መጥሪያው አይቀየርም ቴሌ ካላጠፋብኝ አላልቀየረውም አቋሜ ነው። እውነቴን ነው፣ ከልቤ ነው የምወደው በጣም የኔ ግጥም እስከሚመስለኝ ድረስ የውስጤን ነው የሚለኝ። በጣም ትልቅ መልእክት አለው። የሰማም በዚሁ መስመር እንዲሄድ። አድዬ በኔ በኩል ጥሩ ቆይታን ያደረግነው እጅግ በጣም አመሰግናለሁ። ባንቺ በኩል ደግሞ እንደ እናትም እንደ ኪነ ጥበብ ሰውም የምታስተላልፊው ነገር ካለ ወይም ደግሞ የቀረ የምትይው ነገር ካለ እድሉን ልስጥ። አማኑ ከልብ አመሰግናለሁ እንግዳ ስላደረከኝ። ይሁዳችንን ተጫውተናል። እንግዲህ ከዚያ ውጪ እንግዳ ስላረከኝ ከልብ ነው ማመሰግነው። አገራችን ኢትዮጵያን ሰላም ያድርግልን፣ መተሳሰብ መፈቃቀሩ ይጎልብትልን፣ የጥንት የጧቱን ፍቅር ያምጣልን፣ አንድነታችን ይጠንክርልን ነው ምለው። ሌላ ምንም ምለው ነገር የለም። በጣም አመሰግናለሁ አዲ። እኔም ማኑ እንግዳ ስላረከኝ ከልብ አመሰግናለሁ። የተወደዳችሁ ውድ አድማጮቻችን ከአርቲስት አዳነች ወልደ ገብርኤል ወይም አዲጋ የነበረን የማረፊያ እንግዳ ቆይታ ይህን ይመስል ነበር። ሳምንት በሌላ እንግዳ እስክንገናኝ ቸርን ሰንብት።